ዳኒ ቲና ተብዬዋን አወጣቶ አባባን እሷ እንዳገተችው ሁሉን ነገር ነግረዋለች። እሱም ማወጣጣቱ ተሳካለት መሰል አባባ የት እንዳሉ አውቋለ። በቃ ትሁቴ ደስ ብሏታል። ይኸውልሽ ነገሮችን በጥንቃቄ ነው ማድረግ ያለብን። እኔ ማስመሰሌን እቀጥላለሁኝ። በቃ ለካሊብም መናገር አለብን እና አባባ በቃ ከቲና ጋ ነው አላት። ምን አለች? አዎ ከቲና ጋ ነው እንደማንም ብሌ ዘዴ ፈጥሬ በቃ ነግራኛለች። ከዛ ካገቱ ሰዎች ጋር ተመሳጥራ ነው መሰለኝ እንዳትናገሪ ስላሏት ነው መሰል በመከራ ነው የነገረችኝ። እና ለማንኛውም ይህን ነገር ለካሊብ ነገረ ነው መፍትሄ ብናበጅ ነው የሚሻለው እያለ ተጣደፈ። እሺ ደግብ ተብለው ሳሎን እንደተሰበሰቡ በቃ ትሁት ምንድነው የተፈጠረው? ስለ አባዬ የሰማችሁት ነገር አለ እንዴ? አለ ካሊብ። አዎ ይኖራል ያው ዳኒ እንገርህ እያለች እየተንቀጠቀጠች ትሁቴ ለካሊብ ለማስረዳት ሞከረች። ምንድነው እናንተ ሰው ልታሳብዱኝ ነው እንዴ? ንገሩኝ እንጂ አለ ካሊብ። ጨንቆታል። አባቱ አራተኛ ነው ሶስተኛ ቀናቸውን ይዘዋል ከቤት ከወጡ። አባዬ ምን በልቶ ምን ጠጥቶ ይሆን? በዛ ላይ መድኃኒት ይወስዳል። ምን አድርገውት ይሆን? ያው ዳኒና ቲና ያገቱስ እነሱ ቢሆኑም በምን ዘዴና እንዴት ማወቅ ቸግሮታል። ችግር ቢፈጠርበት የሆነ መላ ዘዴ ለማግኘት አባቱን ሂዶ ያወያያቸው ነበር። አሁን ግን አባቱ ከጎኑ ስለሌሉ ግራ ገብቶታል። ማንን ሄዶ እንደሚያወያይም ጨንቆታል። ለመጨረሻም ትሁቴ ካሌብ በቃ ዳኒ ይነግርሃል፣ ዝም ብለህ ተረጋግተህ አዳምጠው አለችው። ዳኒም ይኸውልህ ካሌብ አባባ ቲና አሳግታቸዋለች፣ በቃ ቲና አሳግተዋለች ብሎ ነገረው። ካሌብ ንጅድ አለ። እንዴት በገዛ ቤቱ አብልቶ አጠጥቶ በያዘ እንዴት እንደዚህ ታደርጋለች? ምን አይነት አውሬ ናት ብሎ እሳት ለብሶ ጎርሶ ሄዶ ሊይዛት ነበር። በመጨረሻም ዳኒም እኔ ዝች ልጅ ጋር ተተቀየርን ቦታውን ቀይራ አባዬን ታስገድለዋለች። ካሊብም አንቺም ትሆኒ ትሁቴ እኔም ቢሆን ፊቷ ላይ መቀየር የለብንም ማስመሰል አለብን ስላላት ትሁቴ እባክሽን ተከታዩና ካሊብ የሆነ ነገር ሳያረግ መልሽ፣ አለበለዚያ ቲና ምንም ቀልድ አታውቅም አባባን ትገላቸዋለች አላት። እየሮጠ ሄዳት ከማናት ትሁቴ ካሊብን ምን ሆነህ ነው ካሊብ? በአባዬ ላይ ቁማር ልትጫወት ነው? አንተ እንደዚህ ስልክ ደውለ ላገኝሽ ባልካ ቁጥር እሷ በዛውን ልም ብላ አባዬ እንደፈለገች ብታረገው። ቆይ አንተ ይችን ነገር መታገስ አቅቶ ነው? ብዙ ነገር አሳልፈ የለ እንዴ አለችው። ምን ላድርግ ብለሽ ነው? በጣም ጨነቀኝ እኮ እነዚህ ልጆች ጥጋባቸው አልቻላለ እያለ ምን ማድረግ እንዳለበት ግራ እየገባው ደረጁ ላይ አንዴ ቁጭ ይላል፣ አንዴ ቆማል፣ አንዴ ይሄዳል፣ ይመለሳል። በመጨረሻ አማራጭ ስለሌለው ግዴታ መታገስ ስላለበት ስለተረዳ ወደ ቤት ተመልሷል። የተፈጠረውን ነገር ኤዴን ሰምታለች መሰል ምንድነው ልጠይቃቸው መታለች። ካሌብ ጋር እያወራች እያለ እንዴት አስቻለህ? ቆይ ቲና ተብዬዋ ማሳገቷን ካወቃችሁ በኋላ ምንም መፍትሄ አላቀረባችሁ? ማለቴ እንዴት ዝም አልክ አለችው። ምን ላድርግ ብለሽ ነው? ዝም ብዬ መታገስ ስላለብኝ ነገሮች ስለሚመቻቹልኝ ብዬ። ኤዴን በቃ እሺ አይዞ ተረጋጋ ብላ እጇን በእጇ አድርጓ ሰላም እየተባባሉ ድንገት ዳኒ መጣ። ዳኒ በጣም እየሳሳ ከልቡ ነው የሚወዳት ኤዴንን። ማንም ምንም ተመሬት ተነስቶ እንዲነካበት አልፈልግም። ከስንት ጊዜ ጸብ በኋላ እነ ካሊብ ቤት መታ ስላያደስ ብሎታል። ግን ደግሞ ካሊብ እና እሷ እጅ ለእጅ ተያይዘው ምንም ደስ አላለውም። እንዴት ሚስቴ ላይ ፊት ይላል ባያቀኝ ነው እንዴ ብሎ አውሬ ሆኖ ላው ላይ ወጣበት። ካሊብ እና ዳኒ ክፉኛ ተጣሉ። ትግል ለትግል ተጋጠሙ። በቃ ኤደንና ትሁቴ ገላገሏቸው። ናውጣልኝ በቃ ወደ ውጭ ውጣ አንተ ብላ አባረረችው ዳኒን። ትሁቴ በቃ እኔ ምን እንደማረግ አላውቅም። ቆይ አንተ ስነ ስርዓት የሚባል የለህም? እንዴት እንደዚህ ታደርጋለህ? ቆይ ምን አይነት ነገር ነው? እየተባባሉ ስበሳቸው መሰዳደብ ጀመሩ። በመጨረሻም አይነጋ የለም አይመሽ የለም መሄጃ ስለሌለው ዳኒ ተብዬው ተመልሶ ከናባባ ቤት መጥተዋል። ካሌብን ፊት ለፊቱ ሲያየው በቃ ነገሮችን ተረጋግተ ለምንድን ነው መፍታት የማችለው? ለምንድን ነው ከኤዴን ጋር ቀድም እንደዛ ተያይዘ ያየው? እኔ በሚስቴ ቀልድ አላውቅም፣ ሚስቴ ጋር ምንም አልደራደርም እያለ ዳኒ ስለ ኤዴን ማውራት ጀመረ። ማን በሚስቱ ሲደራደር አየህ? ሁሉን ነገር ችዬ ዝም ብዬ እንዳልሰማሁና እንዳላወቅኩ ያረኩት ነገሮች ያልፋሉ ብዬ ነበር። አንተ አይደለህ እንዴ ደግሞ ሚስቴ የምትለው የኔ ሚስት አማግጠህ ግዛ ቤቴ ላይ እንደፈለክ የምታረገው?
እህቴ ናት ምናምን እያልክ ለይምሰል እዚህ የምትመጣው ብሎ ለዘመናት አፍኖ የከረመውንና ዳኒም አልታወቀብኝም ብሎ ሲያስመስል የነበረውን የቲናናና የዳኒን መወሳለት ካሊብ ማወቁን ነግሮታል። ይህንን ነገር ሲናገር ዳኒ አፍሮ አንገቱን አቀረቀረ፣ ዝም አለ። እንዴት አወክ ማለት ምናምን ብሎ ሌላ ጥያቄ ማስከተል አልቻለም። ምክንያቱም ከባድ ነገር ነው። ይህን ሁሉ እያወቀ ነው ቤቱ ዝም ብሎ ያስቀመጠኝ የሚለውም ቅንጭላቱ ጠዘጠዘው መሰለኝ። ዝም አለ። በመጨረሻም በቃ ትሁቴ ከኤደን ጋር ተገናኝታ እባክሽን ኤደን እባክሽን አባዬ እስከሚገኝ ድረስ ዳኒን እንዴት ተታረቅሽው አድርጊ። ምክንያቱም ዳኒ እሺ ያለኝ አንቺ እናሱ በመካከላቸው ያለውን ችግር ተፈጥሮ እንድትታረቁ ካደረኩ በኋላ ነው። ቲና ተብዬዋን እያስመሰለ የአባየን ሁኔታ ለማወቅና አባዬን በስርዓት ለማስመለስ የተስማማ ነው። አውቃለሁ ካሊብ በጣ ዳኒ ይወድሻል። እዚህ ውስጥ የገባው ከድሮ ተበፊቱ ነግሬሻለሁኝ። እዚህ ችግር ውስጥ እና እዚች ቲና ተብዬዋንም እንደ ፍቅረኛ ያደረጋትን ገንዘብ ለማግኘትና አንቺን አሞላቁና አዴላቁ ለማኖር ብሎ ነው። ሌላ ነገር የለውም። ሲጀመር እሱ ከድሮ ጀምሮም ክፋት የለውም። ሰው ለመግደል ደረጃ የደረሰችው ፊት ለፊቱ እያየ እንኳን አባዬን ከብዙ ነገር አድኖታል እያለች ለኤደን ያለውን ነገር ስለ ዳኒ ምን ያክል እንደሚያስብላት አስረዳቻት። ቢሆንም እኔ እዚህ ቤት የምመጣው እኮ እናንተን ብዬ ነው። ብታይ ላይኔ ነው ያስጠላኝ። ብቻ አባባ እስከሚመለሱ ድረስ እታገሳለሁ ብላ ልትወጣ ስትል ዳኒ ያገኛት። ሰላም ከተባባሉ በኋላ ግዴታ ማስመሰል ስላለባት የውሸትም ቢሆን የታረቀች ያክል ለማስመሰል ሞከረች። ሰላም ተተባባሉ። በቃ ወደ ቤት መሄድ አለብኝ ብላ አሰበች። ቲና ተብዬዋ ጎርራለች። ካኖል ላይ ተቀምጣ ቡፍ ብላ እንደ ዳቦ ሊጥ ቲቪ እያየች ነው። ምንድነው? ምን ተፈጥሮ ነው እያለ ሊያግባባት ሞከረ ዳኒ። ስለዛ ስለ ሰውዬ እንዳትጠይቀኝ፣ እዚህ ቤት ማውራት የለብንም። የሆነ ሰው ይሰማል። ለአንተ ራሱ የነገርኩት እኮ ያገቱት ሰዎች ለማንም ለእናትሽም ልጅ እንዳትናገሪ ብሎ አስጠንቅቆኛል። አሁን ለአንተ መናገሬን ካወቀ በቃ ዘልዝሎ ነው የሚያስቀረኝ እያለች ለሱም ማውራጅም እሺ በቃ እዚህ ማውራት ካልፈለች ሶኬ ችግር የለውም። ግን አባዬ ደህና ነው አላት። አዎ ደህና ነው። ምን ይሆናል ብለህ ነው? እኔ የምፈልገው ግን ወደፊት ምን ለማድረግ አስበሻለ አላት። በመሀል እና እንሄድ በቃ እዛው ማውራት ከፈለክ ወደ ውጭ እንውጣ ብላ ወይን እየጠጡ ቆይ አንቺ ግን እንደዚህ ማገት ገንዘብ ለማግኘት ያሰብሽው ከመቼ ወዲህ ነው? ባክህ ቃኖች ችግሮች ያለፍኳቸው እንትኖች ናቸው ያስተማሩኝ። አሁን ላይ እንደዛ መሆን የለብኝም። ከአቅሜ በላይም ጠጥቼ እየተወላገርኩ የማይሆኑ ነገሮችን እየዘበራረኩኝ ነገሮችን ማበላሸት አልፈልግም። እና ለማንኛውም ምን አስብሽ ታዲያ? ማለት አባባን ያገሽው ለምንድን ነው? አባባን የማያገኸው በካሊብ ስም ቤቱንም ንብረቱንም ያዞራል። ከዛ እኔ ፍች ስፈጽም በካሊብ ስም ያለው ንብረት እያንዳንዱ ለእኔ እኩል ይደርሰኛል ማለት ነው አለችው ለዳኒ። ደስ የሚል ሀሳብ ነው ባክሽ። በቃ ችብ ስለ ገንዘባችን ለዓላማችን ለተሳካልን ነገር እያለ እያሳሳቀ ወይናቸውን መጠጣት ጀመሩ። አባባ እጃቸውን 3 ቀን 2 ቀን ስለታሰሩ ጥምዝዝ አርጎ ስላሰራቸው እጃቸውን አሟቸዋል። እባክህ ልጅ ማን ነው እጄን ፍታልኝ ቢሉትም ይህ አረመኔ በስንቱ ሰው መጫወት የለመደው አጋች እንዲያባትም አላያቸው። ትልቅ ሰው ናቸው። ትንሽ እንኳ ከበሬታ የለውም። ምን ይፈልገህ ነው ደግሞ? ጤነኛ አይደለም እንዴ? አንተ ለ2 ቀን ለ3 ቀን ማሰር እንደዚህ ትሆናለህ? ገና ወር 2 ወር ቢታሰር ምን ልታረግ ነው? እና ደግሞ ልጄ እባክህ እሺ በለኝና ልጄ ይጨነቃል። አባዬ የት ልጅ ሆነው ብሎ ያስብብኛል። እና ስልክ ስጠኝና እባክህ ያለሁበትን ሁኔታ ልንገረው አሉት። ኧረ እባክህ ስታይ ጅል መስልሃለሁ እንዴ? ስልክ ደውላለሁ ብለህ በፖሊስ ምናምን አስጠቁመ የሆነ ነገር ለማድረግ ብትሞክርስ? ቆይ ስታይ ምን መስዬህ ነው አላቸው። ለካሱም አለው። ኧረ እኔ እንደዛ አላሰብኩም። ፖሊስ ምናምን ጭራሽ ምንም ትዝ አላለኝም። ልጄ ስለሚጨነቅ ለሱ ያለሁበትን ሁኔታ ልንገረው ብዬ ነበረ። እና መቼ ነው የምትለቀኝ አሉት። መቼም ልጅ ሴትዮዋ እስከምትስማማ ነዋ። ለሴትዮዋ የምፈልገውን ነገር አድርግ፣ ከዛ በኋላ ትለቀቃለህ አለው። ለሷማ በጭራሽ ንብረትና ብሬን አልሰጣትም፣ የፈለገችውን ታመጣለች እንጂ አሉት።
በመጨረሻም ከቲና ጋር ደውሎ ያጋቹ ሰውዬ ምሳ ፈልጋለሁ፣ ምግብ ያስፈልገኛል፣ ተጨማሪ ገንዘብ ያስፈልገኛል እያለ ብር ብዝብዝ አድርጎ ዴና በላት። ኪሷ ባዶ ሆኖ ጥብጥብ አድርጓት አለ። በመጨረሻ ዳኒ ተብዬው በቃ በየት በኩል መሄድ እንዳለብን አባባን ቲናን ተከታትሎ በየት በኩል ማግኘት እንዳለበት እያሰበ ነበር። ትሁቴም ቢሆን ያለውንና የተፈጠረውን ቀን በቀን ቲና ምን እያደረገች እንደሆነ ከዳኒ እየጠየቀችው ነው። እባክህ ዳኒም ቢሆን ምንም ነገር ሳያስቀር ለትሁቴ እየነገራት ነው። በቃ አባባ ደህና ነው፣ ላገኘው ያሰብኩት ልጅቷ እኔ አሁን ልታሳየኝ አልፈለገችም። መጀመሪያ አባባን ልታስገድድና የሆነ ነገር ልታስፈርም ተስማምታለች። ከዛ በኋላ ነው አባባ ጋር እኔን የምትወስደኝ። እኔ ግን ይሄ ነገር ከመፈጠሩ በፊት ከኋላ ተከትያት ነገ ሄዳለሁ ብላለኝ። አባባ ያለበትን ሁኔታ ማወቅ ሳይኖርብን አይቀርም እያለ ለትሁቴ ነገራት። ትሁቴም ቢሆን እባክህን ነገሮችን በጥንቃቄ መያዝ አለብህ። ከኋላ ስትሄድ ካየችህ ከባድ ነው። ቦምብ ላይ እኮ ነው የተቀመጥ ነው አለችው። እና ምን ችግር የለውማ መጠንቀቅ ነው እኮ ከጥንቃቄም ካለፈ ካየች ደግሞ ሰማች ነው የሚባለው። እንግዲህ ምን ይፈጠራል እያለ ሊያረጋጋት ሞከረ። ትሁቴ እንደ አባቷ ነው የምታያቸው። ከብዙ ስቃይና መከራ ብዙ የዲያኒንና የቲናን ስቃይ ይችላል አባባ ብላ ብዙ ዋጋ ከፍላለች። አሁን ለሴኮንድ ደግሞ እንዲዛ በቃ ምሳ ይበሉ ይሆን እራት ይበሉ ይሆን እያለች ተጨንቀላችሁ። ኧረ ተወላከፍኩ። ተጨንቃለች። ወይ ጉድ! እና በመጨረሻም በቃ ይቺ ቲና ተብዬዋ ነገ ወስድሃለሁ ብለዋለች ዳኒን። እሺ ተብሎ ያለውንና የተፈጠረውን ትሁቴ ለካሊብ ነገረችው። በቃ ዳኒ ነገ የሆነ ቦታ እሄዳለሁ ብላኛለች ብሎ ተኋላዋ ሊከተል አስቧል። ከዛ በኋላ የሚፈጠረውን እናያለን እና እዛው ካገኘው አባዬን አስፈተዋለሁ ብሏል ብላ የተፈጠረውን ነገር አስረዳችው። እሱም እሺ በቃ እታገሳለሁ እስኪ እንደማንም እያለ ምርር ብሎ ስልችት ብሎት ምን ማድረግ ግራ ስለገባው ወደ ውጭ ጥሏት ወጥቷል። በመጨረሻም ከሰውየው ጋር ተደዋውላ እንገናኝ ብላ ካጋቹ ሰውዬ ጋር ቲና ተብዬዋ ልትገናኝ መኪና ይዛ ታክሲ ይዛ ስትል ዳኒ ተብዬው የት እንደምትሄድ ተከታትሎ ደርሶባታል። ከዛ ሰውየው ጋር ተገናኘች በኋላ ገንዘብ አንጭ ሲላት አንዲሉ 2 3 ስንትና ስንት ሺህ ብር ስለሰጠችው አሁን ድጋሚ ለምንድን ነው የምትጠይቀኝ? አይበቃህም እንዲያለች እየተከራከረችው ነበር። በመጨረሻ ምግብ እፈልጋለሁ፣ ሰውየውም ምግብ ካልበላ ከባድ ነው የሚሆንብን፣ ምግብ ማምጫምጪ ብሎ ጭማሪ ገንዘብ ሲሰጣት ፊቷ ተከሰከሰ። ግን ደግሞ አንዴ የገባችበት ነገር ስለሆነ ምንም ማድረግ አልቻለችም። እና እሺ ብላ ሰጠችው፣ ተስማማች። ዳኒ ተብዬው ከኋላ እየሄደ የተፈጠረውን ነገር ሁሉ እያየ ስለነበር ሰውየው ወደ ውስጥ ከገባ በኋላ እሱ ከኋላ ተከትሎ በቃ በር ቆረቆረ። ግራና ቀኙ ሳየው አዲስ የተጀመረ ህንፃ ላይ ነው። እዚህ ውስጥ እውነትም ሰው ይኖራል እንዴ? ያዋግቷቸው ነው የሚሆነው እያለ በቃ በር ቆርቆር እያደረገ ማን ሊከፍትለት ይችላል? ያጋዘን የሆነ ሰውዬ ከከፈተ በቃ ዳኒ ተብዬው እንጃ ሚዲን አይመስለኝም። እና አባባን ያገኘችው ይሆን? እውነት ያስፈታቸው ይሆን? አሁን ላይ ጥሩ እየሰራ ነው ዳኒ ተብዬው። ግን ምን ከረፈፍ አደረገው ካሌብ? ምን እንደዚህ ፍዝዝትን ክዛ አደረገው? አያባባ ነግረውት ነበር እኮ ከዚህ በፊት ማለት ነው። የሆነ ብቻህን ስትሆን እኔ ባልኖርበት ሰዓት ነገሮች እንዴት መፍታት እንዳለብህ እውቀት ከሌለ ከባድ ነው። ችግሮችን ራስህ ተጋፈጥ ብለው መክረውት ነበር። አሁን እንግዲህ ካሁኑ ካለው ጊዜ ተማረ ይመስለኛል። እና ውድ ቤተሰቦችዬ አባባን ዳኒ አግኝቷቸው በሰላም የሚወጡ ይመስላችኋል? እንደኔ የሚያገኛቸው ነው የሚመስለኝ። እና ውድ ቤተሰቦችዬ የትሁቴ ድራማ ይሄን ይመስላል። በሌላ ፓርት እስከምንገናኝ መልካምን ሁሉ እመኝላችኋለሁ። ለዲያኒ እና ለአባባ እያልን በዛሬ ይህን ያክል ይበቃናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጉድ ባይ ቻው።